በሚያሳዝን ሁኔታ እንግዲህ ጉዳት ደረሰባት ማለት ነው። ያልታሰበና ማንም እንደዚህ ይሆናል እንደዚህ ታደርጋለች ብሎ ማንም አላሰባትም። እሷ ግን እያየች ያለውንና ያሰበችው ነገር እንደማይሳካላት አባባም ደግሞ እንደነቁባት ስታውቅ ከዚህ በኋላማ ሰው ፊት የሰው መሳለቂያ አልሆንም ብላ ራሷ ላይ ከባድ ጉድ ወሰነች ማለት ነው። በጣም ያሳዝናል። ሁሉም ተደናግጠዋል። ትሁትም ደግሞ እንዴት እንደዚህ ታደርጋለች? ለምን? በቃ የማይሆን ነገር ከሆነ አይሆንም። ይሄንን ነገር እኮ እኔ ቀድሜም ተናግሬ ነበረ። የማይሆን ነገር ነው የገባችሁበት። ከዚህ ነገር ውስጥ ውጡ። መቼም ሊሳካላችሁ አይችልም። ምክንያቱም አባዬ የነቃ ቀን ሁላችሁም ያልቅላችኋል ብዬ ተናግሬያለሁ ደጋግሜ። ግን የሚሰማኝ ሰው ስላጣውኝ ነበረ። አንዳችሁም አልሰማችሁኝም። በጣም ያሳዝናል። በጣምም ያሳፍራል። እንዴት እንደዚህ ታደርጋለች እራሷ ላይ? ይህንንስ ለምን መወሰን አስፈለገ? እያሉ እንግዲህ በጣም ማለት ነው በጸጸት እየተገረፉ ይገኛሉ ማለት ነው ሁላቸውም። እንግዲህ ቲና ሰሞኑን ጠፍታ ነበረ፣ የለችም። ነገር ግን ዳኒ እየደወለ እንትን ሲልም አታነሳም። በትሁት ስልክ ሲሞክርላትም ስልክ አታነሳም። እች ልጅ ምን ሆናለች ብሎ በእርግጥም እሱ ለጥቅም እንጂ እሷን ወዷት አይደለም። የሚፈልገው ገንዘብና ገንዘብ ብቻ ነው። ስለዚህ አንቺን በድህነት ማኖር አልፈልግም፣ አንቺን አንደላቅቄሽ እንደፈለገች ዘና ብለሽ እንድትኖሪ ነው የምፈልገው እያለ ፍቅረኛውን ይላት ነበረ። እሷም ደግሞ በባዶ ተስፋ አትስጠኝ፣ እኔ ሰልችቶኛል፣ ከዚህ በኋላ አንተን የምጠብቅበት ምንም አይነት ምክንያት የለኝም። ስለዚህ ወደ ሌላም ከሄድኩኝ ምንም እንዳታስብ፣ ምንም እንዳታዘን፣ እሺ በቃኝ፣ ደከመኝ፣ ሴት ልጅ ነኝ፣ ብዙ ነገር ይጠብቀኛል። ከዚህ በኋላ ለነበረን ቆይታ በጣም አመሰግናለሁኝ ብላ እንግዲህ ዳኒን ተሰናበተችው። ነገር ግን ዳኒ ያልጠበቀው ነገር አየህ። ከሷ ካሌብን እንዳየችው በካሌብ ልቧ ውግግ ብሎ ቀርቷል። ከዛም አባባ የሚፈልጉት ይሄንን ነገር ብቻ ስለሆነ አባባ ካሌብና ልጅቷ አንድ ላይ እንዲሆኑ አሰቡ። እንደምንም ብለው ካሌብና ልጅቷ አንድ ላይ እንዲያድሩ አደረጉ አባባ። ከዛም ካሌብ ዳኒ ሲመጣ ያየውን ነገር ማመን አቃተው። ምንድነው? አይኔ ነው ወይስ ምን እየተካሄደ ነው ሲል እንግዲህ ከዛም ትሁት ነግሬ ነበር እኮ አንተ ስታንቀላፋ ጎበዙ መጥቶ እንዳይነት ቀብዬ ተናግራለች። ትሁት አንቺማ የምታውቂው ነገር እኮ ነበረ፣ ወይም ደግሞ ሲወራ የሰማሽው ነገር ነበረ። በግልጽ ለኔ አለመናገር ፈልገሽ ነው አይደለ ሲላት፣ እኔ ምንም የማውቀው ነገር የለም፣ ግን እውነታው ይሄ ነው። አየህ አንተ የሰው ስታሳድድ የራስህን ታጣለህ ብዬህ ነበረ። ስለዚህ እሷም ደግሞ ሴት ናት። ማንኛችንም ብንሆን ተስፋ ይደክመናል። እንደው በባዶ ተስፋ መስጠት ዋጋ የለውም። ግን ብልጥ ከሆንክ ያዛት፣ ገንዘቡ ምንም አይደለም፣ ሁለታችሁም ሰርታችሁ ታመጡታላችሁ ብዬ ተናግራለሁ። አልተናገርኩም ስትለው ትሁት አሁን ያንቺን ንትርክ መሰማበት ጊዜ አይደለም። አሁን እስቲ ምን ላድርግ? እሺ ምከሪኝ አላት። ምን ልመክር እችላለሁ? በቃ አሁንማ እኮ እሷ ሄደች፣ ይኸው አይን እያየ አይደል እንዲህ ከካሌብ ጋር አንድ አልጋ ላይ አድራ ስትለው፣ ተይ ትሁት እንደዚህማ አትበይኝ በእናትሽ፣ ያመኛል አለ። አመመህም አላመመህም እውነታው ይሄ ነው። እየመረረ ዋጠው። እኔ ምንም ላደርግ አልችልም። ደግሞ በማይመለከተኝ ነገር አስር ጊዜ እየመጣ አጠይቀኝ፣ እሺ ስራ አለብኝ አለችው። ከዛ ዳኒ ሚስቱን እንግዲህ ፍቅረኛውን እንዴት እንደዚህ ታደርጊያለሽ? እኔን በካሌብ ለወጥሽ እንዴት? የራስ ጉዳይ ነው። በእናትህ ነገርኩህ እኮ ደጋግሜ ነግሬሃለሁ። እኔ ተስፋ ደክሞኛል። ስለዚህ በመወሰነው ውሳኔ ምንም አይነት እንዳይቆጭህ ደስ ሊልህ የሚገባው ብዬ ነግሬሃለሁ። እሱም እንደዛ ስትለው ቀልድ መስሎት ነበረ። አንቺን የሚወስድ ሰውማ እሱን ገድዬ አንቺን የራሴ አደርጋለሁ እያላት ነበረ። እሷ ለካ ካሌብን እንዳየችው ይህንንማ የራሴ ማድረግ አለብኝ ብላ ወሰነች። ከዛም ቲና እንግዲህ ደወለላትና የት ነው የልሽው? የት ነይ? ችግር ተፈጥሯል እዚህ ቤት ውስጥ አላት። ምን አይነት ችግር ሲላት፣ ካሌብ ከሌላ ሴት ጋር ነው። እሷ ምንም አልሞቃትምም አልበረዳትምም። ምክንያቱም ካሌብን አትፈልገውማ። ካሌብን ስለምትፈልግ ታዲያ እኔ ምን አገባኝ አለችው። ምን አገባኝ ሳይሆን ነይና ወከባ ፍጠሪ አውቀሽ። ዝም ካልሽማ ሁሉም ነገር ይቀራል። ስለዚህ ነይና ወከባ ፈጥረሽ ድርሻሽን ታገኛለሽ፣ በዛውም ፍታኝ ትይዋለሽ
አላትና እንግዲህ እሺ እመጣለሁ ከደቂቃዎች በኋላ ጠብቀኝ አለችው። እንግዲህ ዳኒ ማናት ቲናም ካለችበት ሀገር ስትበር ስትመጣ ያየችውን ነገር ማመን አቃታት። በእኔ ላይ እንዴት እንደዚህ ታደርጋለህ? ምንስ በድዬ ነው? ምንስ አጉድዬብህ ነው? ከዛም ካሌብ ከት ብሎ ሳቀና አንቺ ግን አታፍሪም እንዴ? መንገዱን ያሳየሽኝ እኮ አንቺ ነሽ። አንቺ ሄድሽ፣ እኔም ተከትዬሽ ሄድኩ። ስለዚህ ምንም የሚያወቃቅሰን ነገር የለም። አሁን አንቺ እዚህ ቤት ውስጥ ምንም ነሽ፣ ምንም ታውቂያለሽ፣ ምንም እንደዛ ነገር ነሽ። አባዬም ከዛ አባዬ እንዴት እንደዚህ ላይ እንደዚህ ሲደረግ እንዴት ዝም ትላለህ? ቆይ አንተ አባት አይደለህ እንዴ? አትመክረውም ስትል እንዴ የኔ ልጅ ተይ እንጂ አንቺ ምን እያደረግሽ ነበር አሏት። አባዬ እኔ ምን አደረግኩኝ? ቆይ ምንድን ነው? ምን ሳደርጋየኝ? አንቺ አረ ፈሪ የማይባል ነገርና የሚባለው ለይተሽ ወቂ እንጂ ምን ሆነሻል ቲና አሏት አባባ። ምንድነው አባዬ ምን አደረግኩ? አንቺ ጎረምሳ ስታስገቢና የልጅ አልጋ ላይ ምን ስታደርጊ ነበረ? ምን ነው ማላቅ መሰለሽ እንዴ? አረ አባዬ እንዴት ሰው ከወንድሙ ጋር ይተኛል? ወንድሜ እኮ ነው። ከዛም አባባ ከት ብለው ሳቁና ድንቄም ወንድም ታዲያ ሁላችንም እኮ እህት ወንድሞች አለን። ታዲያኛ ለምን እንደዚህ አልሆንም ከእህቶቻችን ጋራ ነው ወይስ የእናንተ እየተለየ ነው አሏት አባባ። ከዛም መልስ አጣች። ምላሷ ተሳሰረ። የምታደርገው ነገር አጣች። አባዬ አሁን እኮ በቃ ይሄ ቤት የኔ ሊሆን ነው አይደለ? ሆኗል እንጂ ወዘው አሁን ቤቱ የኔ ነው። ትንሽ የሚቀሩን ነገር አለ፣ እሱን ሄደን ጨራርሰን እንምጣ አለችው። ከዛም አባባ ከት ብለው ሳቁ። እንዴ አባዬ ምን ያስቅሃል አለችው። ያንቺ ነገር እንደው ገርሞኝ እኮ ነው። አንቺ ግን እኔ ምልሽ ቆይ ሰው ሙድ እንኳን ሲይዝብሽ ምንም ነገር አይገባሽም እንዴ? ማለት አልገባኝም አባዬ። የምን ሙድ ስታስቢው እንዴት እኔ ላንቺ ቤት ፈርሜ የምሰጥ ይመስልሻል? ቆይ ምን አደረግሽልኝ ብዬ ምን ይልሽ ብዬ ነው ላንቺ ቤት ፈርሜ የምሰጥሽ? ቤት መስጠት ካለብኝም ለትሁት ነው። ምክንያቱም ከብዙና ከስንት ነገር ታድጋኛለች ከፈጣሪ በታች። አንቺማ ብዙ ነገር እኮ አድርገሽኛል። ምግብ መርዘሻል፣ እላይ ላይ እያመጣሽ እየደፋሽብኝ፣ በጥፊ እየመታሽኝ፣ እንደ ሕፃን ልጅ እያንገላታሽኝ። አሁን ደግሞ ጭራሽ ለአንቺ ቤት ፈርሜ የምሰጥ ይመስልሻል? በጣም ታሳፍራለች ቲና። በእውነት እኔ እኮ ብልጥ ትመስይ ነበር፣ ለካ አይደለሽም አንቺ አሉ አባባ። አባዬ እየቀለድክ አይደለም አይደለ የምታወራው ነገር? የምትቀልጂውማ አንቺ ነሽ። ሰው እንዴት በራሱ ይቀልዳል? እንዳንቺ ደግሞ ቀልደኛና እንደው በቃ ምንም የማይገባው ሰው አንቺን ብቻ ነው ያየሁት። እውነት ስለመናገር ቲና እንዳንቺ አይነትማ ሰው አይቼ አላውቅም በህይወቴ አሏት አባባ። አባዬ ተው እንጂ የማይባል ነገር አትናገር እባክህን አለችው። ቲና እውነቱን ስነግርሽ እኔ ምንም አይነት ቤት አልፈረምኩልሽም፣ እንደው ጉድሽን ለማየት ነበር እንጂ ሰነዱን የውሸት ሰነድ ላይ የፈረምኩት እኔ ትክክለኛው ሰነድ ላይ አልፈረምኩልሽም። ምን ነሽ ብዬ ምንስ አደረግሽልኝ ብዬ ነው ላንቺ ቤት የምፈርም? ልጄ እያለ ላንቺ ለምን ሲባል ነው ቤት የምፈርምልሽ አሏት። በዚህ ሰዓት ነው እንግዲህ ጉድ የመጣው። እንዴት አባዬ እንዴት ታደርጋለህ አንተ ማትረባ ሽማግሌ፣ እገላችኋለሁ ሁለታችሁንም፣ እናንተ ሁለታችሁንም እገላችኋለሁ እያለች መዛት ጀመረች። ሴትዮ ዝም ብለሽ አትንጣጪ በባዶ ሜዳ። አንቺ ነውረኛና አሳፋሪ ሴት ነሽ። ምንም አይነት መብት የለሽም በዚህ ቤት፣ ምንም የመናገርም መብት የለሽም አላት ካሌብ። ከዛ በኋላ ከዚህ በኋላ አባቴን አንድ ነገር ብትናገሪው ውርድ ከራሴ በይ፣ ነግሬሻለሁ፣ አስቀይምሻለሁ አላት ካሌብ። እኔን እንደዚህ? አዎ አንቺን። እስቲ ተናገሪ፣ ምን ስታደርጊን የከረምሽው? እላችን ላይ ቁማር ስትጫወችብን ነበር እኮ። በአንቺ ቤት እኛ ምንም ነገር እማናውቅ መስሎች ነበር እንዴ? ሁሉንም ነገር እናውቃለን። እያንዳንዱን ነገር ያደረግሽውን በሙሉ አውቃለሁ። ግን አውቄ ነው እቺ ቀን እስከምትመጣ ነበረ። ስለዚህ ከዚህ በኋላ ደግሞ እኛን አታልላለሁ ብሎ መኖር በጣም ትልቅ ተራራ እንደ መውጣት ነው። ስለዚህ ከዚህ ቤት በክብር ውልቅ ብለሽ ትወጫለሽ ወይስ አትወጭም? ወይስ ፖሊስ አምጥቼ ላስጠፍንግሽ ስላት እንግዲህ እሷም በጣም ደነገጠችና እኔማ እስር ቤት ገብቼ ከምማቅ መከራዬን የማንም መሳቂያ ከምሆን ራሴን አጥፍቼ እሞትላቸዋለሁ ሂጂ አሁኑኑ አላት። ከዛ በኋላ ሄደችና እንግዲህ ከ7ኛ ፎቅ ላይ እራሷን መሬት አገኘችው ማለት ነው። በጣም ያሳዝናል።
አሁን እንግዲህ ቲና ያለችበት ሁኔታ በጣም አሳሳቢ ነው። ያው የሰው ነገር ስትፈልግ ህይወቷንም ልትሰዋ ነበረ ማለት ነው። በሚያሳዝነው እንግዲህ ካሌብ ምንም አልደነገጠም። ምንም ነገሩ ትንሽ መጀመሪያውኑ እንደዚህ ከማድረግ ምነው ባባረርኳት ኖሮ አሁን እኮ እኔ ነኝ ምክንያት የሆንኩባት አንተ አይደለህም እኔ ነኝ እየተባባሉ እንግዲህ አባትና